ሰላም ተማሪዎች እንደምን ቆያችሁ? ዛሬም በድጋሚ በሌላ ፕሮግራማችን እየተገናኘን ነው ማለት ነው። ዛሬ የምንመለከተው ከ8ኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን how to find the central angle of a circle። አንድ ሰርክል ይሰጣችኋል። በዛ ሰርክል ውስጥ ሴንትራል አንግሎቹ መለየትና የሴንትራል አንግሎቹ ዲግሪ ምን ያህል እንደሆነ እንዴት መለየት እንዳለባችሁ እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ ይዘቱ እንደዚህ የሆነ ይዘት ያለው ትምህርት ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ እዩት። ለቤትም አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ጀምሩ። በደንብ አድርገን እንማራለን ማለት ነው። እንግዲህ ይህንን እንደምትመለከቱት ሰርክል ነው። ይህንን ሰርክል በተመለከተ ሴንትራል አንግሎች እዚህ ላይ ይፈጠራሉ። የነዛ የሴንትራል አንግሎቹ የአንግል ልኬቶቻቸው እንዴት ማወቅ እንችላለን? ይህንን ጥያቄ ከመፍታታችን በፊት አስቀድመን ስለ ሰርክልና የምንመለከተው አጠቃላይ ስለ ሰርክሉ ምን ያህል አንግል ይለካል የሚለውን ጥያቄ እንመልሳለን። 360 ዲግሪ መሆኑን ማለት ነው። ሌላኛው ደግሞ በሰርክሉ መሃል ለመሃል የሚያልፍ ቀጥ ያለ መስመር እና የሰርክሉን ጫፎች የሚነካው መስመር ዲያሜትር መሆኑን እንረዳለን። ሌላኛው ደግሞ ከሲ ተነስታችሁ ኤነታችሁ እዚህ ጋር እስከ ቢ ድረስ ያለው አርኩ ማለት ነው ሰሚ ሰርክል ኦፍ ኤ ሰርክል ወይም ደግሞ የሰርክሉ ግማሽ እንደማለት ነው። ስለዚህ ከሲ ተነስተን እስከ ቢ ድረስ ያለው ወይ ከሲ እንዲዞራችሁ እስከዚህ ድረስ ያለው የሰርክሉ ግማሽ 180 ዲግሪ ይለካል ማለት ነው። አሁን እኛ የተጠየቅነው ጥያቄ ምናልባት እንደነዚህ ያሉ ጥያቄዎችን ሚኒስትሪ ኤግዛም ላይ ቢመጡ ምላሽ መስጠት ያለብን ስለ ሴንትራል አንግል ነው። ሴንትራል አንግሉ እንደምንመለከተው በሁለት ራዲየስ ምን የሆነ ማለት ነው ራውንድድ የሆነ ወይም ባውንድድ የሆነ ማለት ነው። ከኦ እስከ ኤ ድረስ ያለው አንድ ራዲየስ ነው። ከኦ እስከ ቢ ድረስ ያለው ሌላኛው ራዲየስ ነው። ከኦ እስከ ሲ ድረስ ያለው ራዲየስ ነው። ስለዚህ በዚህ ሰርክል ውስጥ ሁለት ሴንትራል አንግሎች ተፈጥረዋል ማለት ነው። የመጀመሪያው ሴንትራል አንግል ኤ ኦ ቢ ይችኛይቷን አንግል ስትሆን ሁለተኛው አንግል ደግሞ ኤ ኦ ሲ ይሄኛው አንግል እንደማለት ነው። አሁን የሁለቱንም አንግሎች አንድ የሚያደርጋቸው ነገር ምንድነው? ሁለቱንም the central angle of a circle ናቸው። የሰርክሉ ሴንተር ላይ የሚገኙ አንግሎች ናቸው። እነዚህ አንግሎች የተፈጠሩት ከሴንተሩ በሚነሱ በሁለት ራዲየሶች እና ሌላኛ ደግሞ ኢንተርሴፕት በተደረገ አርክ መካከል የሚገኙ አንግሎች ናቸው ማለት። ስለዚህ የነዚህን አንግሎች መጠን እንዴት ማወቅ እንችላለን የሚለው ነው። አስቀድማችሁ እነዚህን ጥያቄ ከመስራታችሁ በፊት ሴንትራል አንግል ከምን ጋር እኩል ነው የሚለው ልንገራችሁ። የመጀመሪያው ሴንትራል አንግል ኤ ኦ ቢ ሜዠር አንግል ኤ ኦ ቢ ኢዝ ኢኳልስ ቱ ሜዠር አርክ ከአርኩ ጋር እኩል ነው አርክ ኤሲ። ስለዚህ ይህንን ከማን ጋር እኩል ነው ብዬ ጻፈው this is equals to ሜዠር አርክ ኤቢ ከኤ ቢ ጋር እኩል ነው የሚሆነው ማለት ነው። ያ ማለት ምን ማለት መሰላችሁ? ሴንትራል አንግሉ እዚህ ጋር የሚፈጠረው አንግል 67 ዲግሪ ከሆነ በተመሳሳይ መልኩ ደግሞ ይህንን አርክ ማይነር አርኩ ማለት ነው 67 ዲግሪ ነው ማለት ነው። ይሄ የሴንትራል አንግል ወይም ደግሞ በሰርክል ውስጥ የሚፈጠሩ የሴንትራል አንግል የመሃል ላይ የሚፈጠሩ የአንግሉ ፕሮፖርቲያቸው ናቸው። ስለዚህ ተማሪዎች ይህንን መርሳት አይጠበቅባችሁም። ስለዚህ አትርሷቸው። ሌላኛው ደግሞ ይህንን እንዳለ ይህን ዝግ አሟይ አንግል ይህን ስትሬት አንግሉን ደግሞ ስንመለከት 180 ዲግሪ ይለካል ማለት ነው። ስለዚህ ቅድም በተናገርኩት ምሳሌ መሰረት ሁለት ሴንትራል አንግሎች አሏቸው ብያለሁ። የመጀመሪያው አንግል ኦ ኤኦ ኤኦቢ ሲሆን ሌላኛው ደግሞ ሜዠር አንግል ኤኦሲ ኤኦሲ ኢዝ ኢኳልስ ቱ ይሄ ከየትኛው አርክ ጋር እኩል ነው? ከአርክ ኤሲ ጋር እኩል ነው። ስለዚህ ኤሲ። ስለ ሴንትራል አንግል በሚነሳበት ሰዓት በዚህ ምሳሌ መሰረት እነዚህ ሁለቱም ጽንሰ ሐሳቦችን በደንብ ያቸው። እነዚህን ጽንሰ ሐሳብ ከያዛችሁ
የትኛውንም ጥያቄ ስለ ሴንትራል አንግል ብትጠየቁ በቀላሉ መመለስ ትችላላችሁ። ዋናው ግን ጽንሰ ሐሳቡ የቱ ጋር ነው? እዚህ ጋር ያለውን ጽንሰ ሐሳብ ነው። ያ ማለት ኤኦቢ ከኢንተርሴፕት ከተደረገው አርክ ጋራ እኩል ነው። ኤኦሲ ይሄኛውን አንግል እዚህ ጋር የሚፈጠረውን አንግል ማለት ነው። ይሄኛውን አንግል ከማን ጋር እኩል ነው ማለት ነው? ከአርክ ኤሲ ጋራ እኩል ነው። ኢፍ ሜዥር አንግል ኦፍ ኤኦቢ ኤኦቢ ይሄ 67 ዲግሪ ነው። በተመሳሳይ መልኩ ደግሞ አርክ ኤቢ 67 ዲግሪ ነው ማለት ነው። ያ ማለት ነው ማለት ነው ከቢ እስከ ኤ ድረስ ያለው አርክ በዲግሪ ደረጃ 67 ዲግሪ ነው። ምክንያቱም ከሴንትራል አንግሉ ጋር እኩል ስለሆነ። ስለዚህ ከኤ እስከ ሲ ድረስ ያለው አርክ ምን ያህል ዲግሪ ነው የሚለካው ነው። ስለዚህ ይህን ደግሞ ለመስራት ምን እናደርጋለን ማለት ነው? ይህንን ሙሉ 180 ዲግሪ መለካት ከቻለ which means arc BA measure arc BA plus measure arc AC እኩል ነው 180 ዲግሪ እንላለን ማለት ነው። እነዚህ ሁለቱ 180 ዲግሪ የሚለኩ ከሆነ ከኤ እስከ ቢ ድረስ ያለው ይሄኛው 67 ዲግሪ ተሰጥቶናል። ሲደመር የሚፈለገው ደግሞ ሜዥር አርክ ኤ ሲ ፕላስ ኢኳልስ ቱ 180 ዲግሪ 180 ዲግሪ ነው። ስለዚህ ከኤ እስከ ሲ ድረስ ያለው ከዚህ እስከ ድረስ ያለው አርክ እኩል ነው ከ180 ዲግሪ ሲቀነስ 67 ዲግሪ እንቀንሳለን ማለት ነው። ስለዚህ ሜዥር አርክ ኤ ሲ ኢዝ ኢኳልስ ቱ 130 ዲግሪ 113 ዲግሪ ይሰጣችኋል ማለት ነው። ስለዚህ እዚህ ጋር ያለችውን 113 ዲግሪ ወይም ይሄ 113 ዲግሪ። አሁን በነገርኳችሁ ምሳሌ መሰረት ማንኛውንም አይነት ስለ ሴንትራል አንግል ብትጠየቁ ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት እጅግ በጣም ጠቃሚ ቪዲዮ ስለሆነ ማለት ነው መመለስ ትችላላችሁ። ቪዲዮን ማውዳችሁ መጠቀም ትችላላችሁ ማለት ነው። ተከታይ ደግሞ ለስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎችን ከዚህ በፊት የወጡ የሚኒስትሪ ኤግዛም ጥያቄዎችን ምን ለቅላችሁናል ማለት ነው። ለቪዲዮ አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ሳስተምር ከወደዳችሁት ላይክ አድርጉት። በቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት መልካሙን ጊዜ እመኝላችኋለሁ። ሐሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቴሌግራም ቻናላችን ተቀላቀሉ። በቀጣይ በሌላ ቪዲዮ እንገናኝ። ይመቻል።